ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የአብይ አህመድ አገዛዝ ፋኖንና የኦሮሞ ነጻነት ሰራዊት ሸኔን ለአንድና ለመጨረሻ ጊዜ ለመደምሰስ መዘጋጀቱን ለዓለም አቀፉ ማህበረሰብ ቃል መግባቱ ታወቀ። በቀጣይ በሰፊው እየተዘጋጀው ነው በሚል አብይ አህመድ ጥሪ ላደረገው የውጭ ኢንቨስትመንት ሀገር ውስጥ የማስገባት እቅድ ወሳኙ የሀገሪቱ ሰላምና ደህንነት እንደሆነ ከዲፕሎማቲክ ማህበረሰቡ ጠንከር ያለ ማሳሰቢያ እንደተሰጠውም ታውቋል። አብይ አህመድ በመላ ሀገሪቱ ያለውን የጸጥታ ጉዳይ መፍትሄ እንደሚሰጠው ቃል መግባቱን ለማወቅ ተችሏል። ሰሞኑን የመከላከያ ሰራዊቱን ከፍተኛ ወታደራዊ አዛዦችን ያነጋገረው አብይ አህመድ በአንድ ወር ውስጥ ፋኖንና ሸኔን ካላጠፋንና ሰላምና ጸጥታውን ካላረጋገጥን እንደ መንግስት መቀጠል አንችልም በማለት ጀነራሎቹ ያላቸውን ኃይል ሁሉ ተጠቅመው በኦሮሚያና በአማራ ክልል የብልጽግና ፓርቲን ስልጣን የሚያረጋግጥ ሰላምና ጸጥታውን ሙሉ በሙሉ የሚያስከብር ድል እንዲያመጡ ማሳሰቡን ነው የደረሰን መረጃ የሚያመለክተው። የትኛውም መስዋዕትነት ተከፍሎ ሀገሪቱን እንዲያረጋጉ ጥሪ ማድረጋቸውም ተመልክቷል። ከፍተኛ ግራ መጋባት ውስጥ የሚገኘው የአብይ አህመድ አገዛዝ የሀገሪቱን ከግማሽ በላይ የሚሆነውን አካባቢ ባልተቆጣጠረበትና ከአዲስ አበባ በስተቀር ያለው የሰላም ሁኔታ አስተማማኝ ባልሆነበት በዚህ ወቅት የአብይ አህመድ አገዛዝ በኦሮሚያ ክልል የኃይል የበላይነቱን መነጠቁን፣ የአማራ ክልል ከእጁ መውጣቱን፣ ትግራይን መቆጣጠር ከተሳነው ዓመታት መቆጠሩን በመግለጽ ዘ ኢኮኖሚስት የተሰኘው ታዋቂ ዓለም አቀፍ መጽሔት ሰሞኑን ባወጣው ዘገባ ላይ ጥያቄ አንስቷል። ፋኖንና ሸኔን አጠፋለሁ በሚል ለዓለም አቀፉ ማህበረሰብ ቃል የገባው አብይ አህመድ ካለፈው ሳምንት መጨረሻ አንስቶ በተለይ በአማራ ክልል መጠነ ሰፊ ጥቃት መክፈቱም ተሰምቷል። ባለፈው አንድ ዓመት ተመሳሳይ በቀነ ገደብ የተቀመጡ ዘመቻዎችን በመክፈት ውጤት ከማጣት ባለፈ ከፍተኛ ኪሳራ የደረሰበት አብይ አህመድ ሀገሪቱን ሙሉ በሙሉ አረጋጋለሁ በሚል ቃል የገባው ምን የተለየ ወታደራዊ ዝግጅት አድርጎ እንደሆነ የታወቀ ነገር የለም። በተለያዩ የአማራ ክልል አካባቢዎች እንደ አዲስ በከፈታቸው በሁሉም የጥቃት ዘመቻዎች ከፍተኛ ኪሳራ እንደደረሰበት መረጃዎች የሚያመለክቱ ሲሆን ከበርካታ የአማራ ክልል ወረዳዎች ያገዛዙ ሰራዊት ተመቶ እየወጣ መሆኑንም መረጃዎች ያመለክታሉ። ከነገ ማክሰኞ ጀምሮ በመላው የጎጃም ቀጠና የተሽከርካሪዎች እንቅስቃሴ ገደብ መጣሉ ተገለጸ። የአማራ ፋኖ በጎጃም ባስተላለፈው ጥሪ በየቀየው የገባውን የአብይ አህመድን ሰራዊት እንዳይወጣ አድርጎ ለመደምሰስ ከአምቡላንስ በስተቀር ለሁሉም ተሽከርካሪዎች መንገዶች ዝግ መደረጋቸውን እናሳውቃለን። ይህን ተላልፎ በተገኘ ተሽከርካሪ ላይ እርምጃም እንወስዳለን ሲል አስጠንቅቋል። አብይ አህመድ ለዓለም አቀፉ ማህበረሰብ ቃል ገብቶ አጠፋቸዋለሁ ብሎ ሰራዊቱን በአዲስ መልክ ማሰማራቱን ተከትሎ ጥሪ ያደረገው የአማራ ፋኖ በጎጃም እድሜው ከ18ና ከዚያ በላይ የሆነ ማንኛውም የአማራ ወጣት ወደ በረሃ ገብቶ ትግሉን እንዲቀላቀልም በመግለጫው ጥሪ አድርጓል። ይህ በእንዲህ እንዳለ በተለያዩ የአማራ ክልል አካባቢዎች ተጋድሎች ተጠናክረው ቀጥሏል። ከቋሪት ተጠራርጎ የወጣው የአብይ አህመድ ሰራዊት ከቀናት በኋላ ተመልሶ ወረራ ለመፈጸም ከአማራ ፋኖ ኃይሎች ጋር ጦርነት ገጥሞ ከፍተኛ ኪሳራ ደርሶበታል። በአዴት፣ በመሸንቲ፣ በፍኖተ ሰላም አካባቢዎች ብርቱ ውጊያዎች እየተደረጉ ነው። ካለፉት 2 ቀናት ወዲህ በደብረ ማርቆስና አካባቢዋ ጠንከር ያለ ውጊያ መደረጉ ታውቋል። በጎንደር አርማጮህ፣ አብርሃጅራ ከባድ ውጊያ ተደርጎ በአገዛዙ ሰራዊት ላይ ኪሳራ መድረሱ ታውቋል። በወሎ የአማራ ፋኖ እያደረገ ያለው የህልውና ተጋድሎ በድል ታጅቦ መቀጠሉን መረጃዎች ያመለክታሉ። በሌላ በኩል የአብይ አህመድ አገዛዝ በአማራና በኦሮሞ ኢትዮጵያውያን መሃል ደም ለማቃባት ልዩ ዘመቻ መክፈቱን የአማራ ፋኖ ሸዋ እዝ በላከልን መረጃ ላይ ተመልክቷል። በሸዋ ምንጃር አቅራቢያ የፋኖ ታጣቂዎች ናቸው በሚል ያደራጃቸውን ወታደሮቹን በኦሮሞ ተወላጆች ላይ ግድያ እንዲፈጽሙ እያደረገ መሆኑ ነው በመረጃው የተመለከተው። በባህር ዳር አቅራቢያም በአገዛዙ ደህንነት መዋቅር የሰለጠኑ ዘራፊዎች ፋኖች ነን ብለው ህዝቡን ለማሰቃየት መዘጋጀታቸውም ታውቋል። ፋኖን ከህዝቡ ይነጥላል በሚል በተለያዩ የአማራ አካባቢዎች በፋኖ ስም ዘረፋና ግድያ ለመፈጸም ልዩ ተልዕኮ የተሰጠው ኃይል መሰማራቱን ለዝግጅት ክፍላችን በደረሰ መረጃ ላይ ተጠቁሟል። ከነገ ሐሙስ ጀምሮ ላልተወሰነ ጊዜ በመላው ጎጃም የተላለፈው የተሽከርካሪዎች እንቅስቃሴ ገደብን በተመለከተ አጭር መልእክት ያስተላለፈው የአማራ ፋኖ በጎጃም የህዝብ ግንኙነት የአብይ አህመድ ሰራዊት
የቀነ ገደብ አስቀምጦ ጥቃት ለመፈጸም ያሰማራውን ሰራዊቱን ለመደምሰስ እየተደረገ ባለው ተጋድሎ መሳሪያ ያለውም የሌለውም የአማራ ተወላጅ ፋኖን በመቀላቀል በከተማ ያለውም ወደ በረሃ በመግባት ግዴታውን እንዲወጣ ጥሪ አድርጓል። እንግዲህ አገዛዙ ሴራ፣ ተንኮል፣ ህዝብን ከህዝብ ማጋጨት ስለሆነ እድሜውን የሚያራዝመው ምናልባት በራሱ ጊዜ የራሱን ወታደሮች በጣም የከፋ እርምጃ ወስዶ ቪዲዮ እየቀረጸ ፋኖች እንዲያደርጉ በሚል እንዲህ አይነት ድራማ ሊሰራ እንደሚችል ምንም ጥርጥር የለውም። ይሄንን ነክቶ መጠበቅም አንድ ነገር ነው። ባለፈው በደራ ታስታውሳል ራሳቸው አዘጋጅተው የሰው ልጅ ላይ አንገት ላይ ስለት አስቀምጠው በስማም ወልድ እያሉ ያንን ድራማ ሰርተው በፋኖ ለማላከክ ሄዱበት ርቀት መልሶ ራሳቸውን እንዳዋረድ እናስታውሳለን። አሁንም ይሄ ጡት መቆረጡን ይሄ ስጋ መተልተላቸውን የሰው ልጅን በጣም በከፍተኛ ደረጃ በዓለም አቀፍ ደረጃ ምናልባት ነገ ከነገ ውጤቱን የምናየው ነው። ቀደም ሲል አንተ እንዳልከው ዓለም አቀፉ ማህበረሰብ አሁን ሰዓት አሜሪካ ላይ በተፈጠረው የአስተዳደር ለውጥ ምክንያት ትኩረቱን ከዓለም አቀፍ ሰብአዊነት ይልቅ ወደ ሁሉም ወደ የቤቱ እየተመለከተ ስላለ በዚህ አንጻር በሌሎች ሀገራት ስለሚፈጸሙ የሰብአዊ መብት ጥሰቶች እንደ በፊቱ ድምጻቸውን ሲያሰሙና የሆኑ እርምጃዎችን ሲወስዱ አናይም። ነገ ከነገ ወዲያ ግን ሊለወጥ እንደሚችል እንጠብቃለን። ከዛ ባለፈ ይህንን ለመቀልበስና በዓለም አቀፍ ደረጃ የመጣበትን ከፍተኛ የሆነ የገጽታ መበላሸት ለማስተካከልና በፋኖ ላይ እንደው ለማላከክ የራሱን ወታደሮች ገሎ በጣም በአሰቃቂ ሁኔታ ገድሎ ቪዲዮ እየቀረጸ በማሳየት ፋኖች ወታደሮችን እንዲያደረገ ነው በምርኮ ያዟቸውን የሚል ነገር ልንሰማ እንችላለን። ለሱም ተዘጋጅቶ መጠበቁ አንድ ነገር ነው። እንግዲህ ከዚህ አንጻር ፋኖች ይህንን በደንብ የተረዱ ይመስለናል። አስቀድመው ነገሮችን ፕሮፓጋንዳቸውን የነሱን ሴራ አስቀድመው እያመከኑ ስላለ በዚህ አንጻርም ተዘጋጅተው ይህንንም ነገር እንደሚያመክኑ ተስፋ እናደርጋለን። እንደው ዶክተር ሰማይ ሌላው የሚነሳው ከኤርትራና ከህወሓት ጋር በተያያዘ ነው የፋኖ ትግል ሰሞኑን በቃ እነዚህን ሶስት አካላት አንድ ላይ አጣብቀው በጋራ እየመጡብን ነው ብለው እዚህም እዛም ቅስቀሳ ጀምሯል። አንድ እግራቸውን ብልጽግና ጋር አንድ እግራቸውን ደግሞ ወዲህ ያደረጉ በጣም አደርባዮች የሆኑ ራሳቸውን እንደ ምክንያታዊ እንደ ሀገር ተቆርቋሪ አድርገው ራሳቸውን የሚያዩትም በዚህ ጊዜማ ከሻቢያና ከወያኔ ጋር ሳይሆን ከአብይ ጋር እንቆማለን ብለው ፍሪቻ ሳያበሩ የሚታጠፉም አሉ። እነዚህን ጨምሮ ሌሎችም እዚህን ወቅት ላይ ከማንም በላይ የሀገር ተቆርቋሪ ከማንም በላይ አርበኛ ሆነው መጥተዋል። ሌላውን ደግሞ ባንዳና ባዳ እያሉ እየሰደቡ ነው። በደንብ በግልጽ መነጋገር ካስፈለገ ነው እንግዲህ ገና ለገና በነዛ ሰፈር ውግዘቱ ይመጣል እንደው ይሄ ፍረጃው ይመጣል ተብሎ እንደው መሸማቀቅና መፍራትም የሚገባ አይመስለኝም። የአማራ ህዝብም የኢትዮጵያ ህዝብም በግልጽ ያየው ጠላቱ በግልጽ ያየው አድርጎት ያየው ሲገለው ያየው በድሮን ሲጨፈጭፍ ያየው አማራን አጠፋለሁ ብሎ በግልጽ ፕሮግራም ንድፎ ሲንቀሳቀስ ያየው አብይ አህመድን ነው። አሁን በአይናችን እያየን በህይወት ኖረንበት ምስክርነት ልንሰጠው የምንችለው ግን ጠላትነት ታሪካዊ ጠላትነት ብሔራዊ አደጋነት ያለው ግን ከአብይ አህመድ ከብልጽግና እንጂ እነሱ ደርሶ ዛሬ ይሄ ነው ታሪካዊ ጠላታችን ይሄ ነው ብለው መስመር አስመረው ሊነግሩት የሚችሉበት የሞራል መሰረት የላቸውም። እየገደሉት እኮ ነው፣ ጡት እየቆረጡ እኮ ነው። ስለዚህ እዚህ ላይ ግልጽ ሆኖ መነጋገር ያስፈልጋል የሚለውን ነገር እንደው ዶክተር ሰማኝ በግሌም ስለማምንበት ነው። ነገ ከኤርትራ ጋር ጦርነት ቢቀሰቀስ የፋኖ ሚና ምን መሆን አለበት የሚለውን ከዚህ በፊትም ተናግሬያለሁ። ፋኖ የዚህ ጦርነት አካል መሆን አይችልም። የብልጽግና ስጋት ውስጥ አብሮ ከብልጽግና ጋር ሊሰለፍ የሚችልበት ምንም አይነት እንደው መሰረት የለም ብዬ ስለማምን ነው እናንሳው። ኤርትራ እና ከህወሓት ጋር አብሮ የመስራቱ ጉዳይ ላይ ትንሽ ሀፍረት የሚሰማቸው እንዲንባላለን ብለው ምናልባትም እያደረጉም ካሉ መረጃው የለንም፣ ግን እያደረጉም ካሉ ገና ለገና ባንዳ እንባላለን ገና ለገና ከነሱ ጋር ሰራ እንባላለን ብለው በዚህ አስተሳሰብ በዚህ አመለካከት ዙሪያ አቋማቸውን ገፍተው የማይሄዱ የፖለቲካ ኃይሎችም ወይም ታጣቂ ኃይሎች ሊኖሩ ይችላሉ። እኛ በግልጽ ይሄ ነገር አሁን አንተም እንዳሉ ስለማምንበትም ጭምር ነው። ለኢትዮጵያ በአሁን ሰዓት እንደ አብይ አህመድ ያለ ብሔራዊ ስጋት የሆነ አካል የለም። አብይን መጣል የምስራቅ አፍሪካ ሀገራትም በትብብር ሊያደርጉት ይገባል። ምክንያቱም የአብይ አህመድ ስጋትነት ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምር ስለሆነ ለሁሉም ለኤርትራም
ለጅቡቲም ለሶማሌላንድም ለየትኛውም አካል ትልቅ ብሔራዊ አደጋ አብይ አህመድ ነው። እሱን አዝለን እሱን ተሸክመን እሱን ቤተ መንግስት አስቀምጠን ሌላው ጋር ብሔራዊ አደጋ ብሔራዊ ጠላት ታሪካዊ ጠላት ይያልን ሌላ ዘመን ለሱ የምንጨምርበት መኖር የለበትም። ይሄን ይሉኝታ ገፈን መጣል አለብን። ስለዚህ ከዚህ አንፃር እንደው ጠንካራ የሆነ አቋም ያስፈልጋል። ፖለቲካ ፓርቲዎች በተለይ ታጣቂው ቡድን ፋኖ በዚህ ጉዳይ ላይ ጥርት ያለ አቋም ለምንድን ነው ማይዘው? እዛው ፋኖ ውስጥ ከህዋትና ከኤርትራ ጋር መስራትን ኩነኔ አድርገው ኃጢአት አድርጎ የሚገልጹ አሉ። አዎ ህዋት ያም ለአማራ ህዝብ ጉርጋር ሲምስ ነበር፣ ልክ ነው። እሱ ምንም ምንክደው አይደለም። ትልቅ አደጋ አምጥቷል። እነዚህም ሰዎች የህዋት ውጤቶች ናቸው። አሁን ግን የአማራ ህዝብ በራፉ ላይ ያለው አውሬ ማን ነው? ያ አውሬን ሳይገላገለው ሌላ ኳላ ታሪክ እየመዘዘ እንደው የድሉን ጊዜ ምንድነው የውጤቱን ጊዜ ማራዘም የለበትም ከሚል አንፃር እዚህ ላይ እንደው የተወሰነ ነገር ብጨምርበት የበለጠ ነገሩን ለተመልካቾች ለማጥራት ስለሚረዳ ነው። ያ በደንብ ነው የገለጽከው። እኔ የሆነ ለመናገር በተለይ የፋኖ መሪዎች ሆኑ ሌሎች የኢትዮጵያ ፖለቲካ መሪዎች አንድ የትጥቅ ትግል በተለይ በማንኛውም ዓለም የትጥቅ ትግል ሲካሄድ የራሱን የዲፕሎማቲክ እና ጂኦፖለቲካል የሆኑ ድጋፎችን ማግኘት አለበት። አሁን ሁለት ወደል ልኖር አንችልም። አይዘር እኔ አሁን ለነዚህ ሰዎች በተለይ ደግሞ ከታሪካዊ ጠላት ጋር መስራት የሚሉት ነገር የሚገርመኝ ነገር ምንድነው? ዓለም የሚያሳየን ምንድነው? ጠላት